ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ እንደዚህም ብላችሁ እየተገማሸራችሁ አትሉ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን እምነግራችሁ እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም። ግን አንድ ናት። ከልዑል እግዚአብሔር ማኅበር የወጡ ናቸው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯልና ስለ ድንግል ማርያም ድንቅ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው! መናገር የሚችል አንደበት እንደምን ያለ ነው! ማሰብ የሚችል ልቡናስ እንደምን ያለ ነው! የማይመረመር ምስጢር ነው። 3 ክንድ ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማኅፀኗ ወስናው በጀርባዋ አዝላው በክንዶቿ ታቅፋው ታገኙታላችሁ። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ሌኪ ያላት ለዚህ ነው። ድንቅ ተዋሂዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ፣ ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቶ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአበው አምላክ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከት አይለየን። የተከበራችሁ አባቶቻችን ሊቃውንት፣ መምህራን፣ ካህናት አባቶች፣ የገዳማት የአድባራት አስተዳዳሪዎች፣ የቅድስት ቤተ ክርስቲያን የድህነት ማኅበሯ የምትሆኑ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን በምሕረቱም ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። እሺ እስኪ በሉ ሁላችሁ ለዚህም ምስክሬ ማርያም ናት በሉ። ድገሙ በሉ። ሶስተኛ በሉ። ለዚህም ምስክሬ ማርያም ናት። ሁልጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። መጀመሪያ ጸሎት ስንጸልይ የምንናገረው ጸሎት ነውና ዲያብሎስን እክድሃለሁ በቅድስት ቤተ ክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረውና ይህንን ርዕስ እንድንማማር ብፁዕ አባታችን አቡነ አብርሃም ይህንን ጉባኤ ሲያዘጋጁ የጉባኤው መሪ ቃል ለዚህ ምስክሬ ማርያም ናት የሚል ነው። ስለዚህ ያንን መሰረት አድርገን ብፁዕ አባታችን እንዳዘጋጁት እግዚአብሔር እንደፈቀደ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አአትብ ገጼ ወኩለንታዬ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እሜ የቅድስት ቤተ ክርስቲያን። በአብ በወልድ በመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ።
በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው አጭር እያደረግኩ ሐሳቤን ወደ እናንተ ለማድረስ እንደ እግዚአብሔር ፈቃድ እሞክራለሁ። እመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። በእውነት ብፁዕ አባታችንም ድንቅ አደረጉ። ይህንን ርዕስ መርጠው ጉባኤ ማዘጋጀታቸው አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። እና ኦርቶዶክስ የቆመችው እዚህ ላይ ነው። ይህን እያሰብን እንድንኖር በዚህ ስም ራሱ ጉባኤ መዘጋጀቱ ድንቅ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር፣ የእግዚአብሔር አብ ምስክር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ይላል ቅዱስ አትናቴዎስ ሲናገር በሃይማኖተ አበው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን ብለን አናምንም፣ አንድ አምላክ ነው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽሕናና ቅድስና ምክንያት ከሶስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግስቱ ሳይጎድል በባሕርይ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ ወልድ መንፈስ ቅዱስን እንድናውቅ የሆነን። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰጊደ ለስሉስ ማህየዊ አዳኝ መድኃኒት ስለሚሆኑ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት። በብስራት አብ፣ ወልድ፣ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላክ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አምላክ አብርሃም የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ብሎ ሶስት ጊዜ አምላክ ብሎ ስለ ሶስት አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ፣ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል፣ ሁለት ቅዱስ ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ ብሂለ እግዚአብሔር ጸባዖት፣ እግዚአብሔር ጸባዖት የሚለውን ግን አይደግሙትም፣ እግዚአብሔር በባሕርዩ አንድ ነውና ይላል አባ ጊዮርጊስ ሲተረጎም።
አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት፣ በጌትነት፣ በባህሪ፣ በህልውና አንድ ስለሆኑ ሶስቱ። ይህ በሐዲስ ኪዳን በምስጢር በብሉይ ኪዳን ተሰውሮ የነበረው በሐዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልል ለኪ። እነሆ መንፈስ እግዚአብሔር መንፈስ ቅዱስ፣ መንፈስ ብሎ መንፈስ ቅዱስን፣ እግዚአብሔር ብሎ አብ፣ ኃይለ ልዑል ብሎ ደግሞ ወልድን፣ የልዑል ኃይል ይጋርድሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ መንፈስ የሚለው ወልድ፣ የልዑል ኃይል የሚለው ደግሞ ወልድን። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሶስቱ አካላት ለመጀመሪያ ጊዜ ተገልጠው የተሰሙት በቅድስት ድንግል ማርያም ጆሮ ነው። ከዚያ በኋላስ እርሷ ወለደችው። ወልዳስ እሱ ስለ አባቱ ነገረን። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር አልቦ ዘርእ ወግሙራ አላ ወልድ ዋሕድ ዘሃሎ ውስተ እጽናብሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ ይላል። ማቴዎስ ወንጌል ምዕራፍ 11 ላይም ምን ብሏል? አልቦ ዘየአምሮ ለወልድ ዘእንበለ አብ ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወለዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ። እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነጽሖቶ። ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን፣ ወልድን፣ መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ ወልድ መንፈስ ቅዱስን እንድናውቅ ከሷ በመወለዱ ማለት ነው። አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት። አባ ጊዮርጊስ ሲናገር ኦ ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረተ ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ፣ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ነው ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወትና ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤየ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን አብን የባህሪ አባት ነህ ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን። የመንፈስ ቅዱስን ሕልውና አስተማረን። ክርስቶስ ከድንግል ማርያም ተወልዶ
ሃይማኖትን የምንሸከምበትን ልብ ሰጥቶን አረገ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ሥጋ ለብሶ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው ይላል። ስለዚህ ይሄን ልብ ነው የሰጠን። ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መስዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ሙሴን ይዘህ ተናገሮ በአምደ ደመና ርኢክዎ ወስእንኩ ጠይቆቶ። በደመና አምድ የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ ይላል። ሌሎችንም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናችን። እሷም ቢሆን በእርግጥ የባህሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን ዕውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባህሪውን ግን ራሱ ያውቃል። ለዚህ ነው ማርያም እኔን ተጾረቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምም አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰቲ ነጥበጠል ሙስተቀላይ ብዙ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን ዕውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች። ለአካላት ሰተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደውን ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወለቀዳማዊ ልደቱ አመስጠሮ። የኋለኛውን ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው ይላል። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። እንዴት ብሎ ነው ከአብ ያለ እናት የሚወለድ ብለን ስንጠይቅ እንኳንስ ከአብ ከድንግል ያለ አባት ተወልዶ የለምን ብለን ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ድንግል ማርያም ከዘመን አስቀድሞ የነበረ ዕውቀትን ያወቅንባት ማኅተም ናት። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረውን ምስክርነት ሲተረጉም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር። ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ አባት አለው አትበሉ፣ ለምድራዊ እናት አለው አትበሉ፣ ለምድራዊ ልደቱም አባት አለው አትበሉ። ለሰማያዊ ልደቱ እናት ለምድራዊ ልደቱ አባት አለው እንዳትሉ፣ ይሄ ልጄ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር ሰማይ ምድር ሆነ ምድር ሰማይ ሆነ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ ሰማይ ዓለም ሆነ። ጎል ጽርሐ አርያምን ጽርሐ አርያም ጎልን ሆነ። እስመ እግዚአብሔር ኮነ ሰባ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን
ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ ባለ ሁለት ልደት ስለሆነ ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ ለአብ ምልክት ሆነች። አብም ያለ እናት ወለደው፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን የወለደች ናት። ፍጡር ናት፣ የፈጣሪ ግን እናት ናት። ድንግል ወለደቶ ለገባሪሃ፣ ድንግል ፈጣሪዋን ወለደች፣ እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ፣ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ፣ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብክ እመንገለ ድንግልናሃ ለማርያም፣ የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ በእናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ? በክርስቶስ አለ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሂዶ ቤተክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት ወህላዌ ትስብእትኒ ሀበ ህላዌ መለኮት። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነቱ ወደ አምላክነት አልተለወጠም። ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው። አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው።